ስሜ አንተነህ ጌታቸው ሶማሌ ሪጅን ፐርፎርማንስ ሞኒተሪንግ ስራ አስኪያጅ ነኝ። እንዲሁም በተጨማሪ የሪጅን ዳይሬክተር ተወካይ። እንዳጠቃላይ እንደ ሶማሌ ሪጅን 90156 አካባቢ ደንበኞች አሉን። ከዚህም ውስጥ 42493ቱ ቅድመ ክፍያ ወይም ደግሞ ፕሪፔድ የምንላቸው የደንበኞች አይነቶች ናቸው። 47663ቱ ፖስት ፔድ ወይ ደግሞ ድህረ ክፍያ የምንላቸው ደንበኞች ናቸው ማለት ነው። ከዚህ ውስጥ 381ዱ ከፍተኛ ኃይል ተጠቃሚ ወይም ደግሞ አክቲቭ ሪአክቲቭ ብለን የምንጠራቸው የደንበኞች አይነት ሲሆኑ 8020 ደንበኞች የንግድ ዘርፍ ላይ ያሉ ደንበኞች ናቸው። የቀሩት 81755 ደንበኞች መደበኛ ደንበኛ ብለን የምንጠራቸው የመኖሪያ ቤት ናቸው ማለት ነው። የኔትወርክ ስፋትን ስንመለከት መካከለኛ መስመር የምንለው 4527 ኪሎ ሜትር የሚሸፍን የኔትወርክ መስመር አለን። ዝቅተኛ መስመር ብለን የምንጠራው 1431 አካባቢ የሚጠጋ ዝቅተኛ መስመር ኔትወርክ አለን ማለት ነው። በአጠቃላይ እንደ ሪጅን ያለው ፕሮፋይል ይህንን ይመስላል። ኃይል መቆራረጥን በተመለከተ የተሰሩ ስራዎች አሉ። ለምሳሌ ሶማሌ ሪጅን ላይ ያሉ ፊደሮች ላይ ሁሉንም ኢንጂነሮች በየፊደሮቹ በመመደብ የቅድመ ጥገና ስራዎችን በትኩረት የመስራት ስራ ሲሰራ ቆይቷል። ያልተቆራረጠ ኤሌክትሪክ ከማዳረስ አንጻር የተሻለ አፈጻጸም እንዲኖረን ስንሰራ ቆይተናል ማለት ነው። የኮሪደር ልማት በዚህ 8 ወር ውስጥ የሚካተት ነው። 7 ኪሎ ሜትር አካባቢ ኤምቪ መስመር፣ 5 ኪሎ ሜትር አካባቢ ዝቅተኛ መስመር፣ 15 ትራንስፎርመሮችን በተባለው ጊዜ ውስጥ ቀድሞ በማዘዋወር ለስራ ምቹ ማድረግ ለልማት ከጎን መቆምን ያሳየንበት ወቅት ነው ማለት ነው። ሌላ ከስርቆት ጋር ከብክነት ጋር ተያይዞ ያሉ ችግሮችን ለመፍታት 90% የሚደርሰው ደንበኞቻችንን በአዲሱ አሰራር በአዲሱ ማሸጊያ ማሸግ ይችላል። የሚታሸጉ ቆጣሪዎች እንዲሁ እንዳይሆኑ ስቲከሮች ተዘጋጅተው ለደንበኛው ግንዛቤ እንዲኖሩ በየቆጣሪው ላይ ይህን ቆጣሪ መንካት የሚያስጠይቀውን የሚያስከትለው ዋጋም እዛ ላይ ያስቀመጠን እንዲረዱት በማድረግ የባከኑትን ነገሮችን እያሰላን ገቢ ያደረግንበት ሁኔታዎች አሉ ማለት ነው። ሌላው ከብልሹ አሰራር ጋር ወይ ደግሞ ከሙስና ጋር ተያይዞ በተቋም ደረጃ የተለቀቀ ማስፈንጠሪያ አለ ወይ ደግሞ አፕሊኬሽን አለ። እሱን ከማስተዋወቅ አንጻር ክልላችን ላይ ያሉ ሚዲያዎችን የመጠቀም ነገሮች ተደርገዋል። በተጨማሪ ደግሞ ትልቁ ሶሻል ሚዲያ የሚባለው እዚህ ጅጅጋ ላይ ያለ በሶማሊኛ የሚተላለፍ ሚዲያ አለ። እዛ ላይ ማስተዋወቅ ስራዎች ተሰርተዋል። ምህረት ጉልላት እባላለሁ። ሶማሌ ሪጅን ትራንስፎርመር እና ስዊች ጊር ቲም ሊደር ነኝ። ያው የምንሰራው ስራ በከተማችንም ሆነ በክልላችን ላይ በትራንስፎርመር በኩል የሚመጣውን ማንኛውንም ችግር እንሰራለን። ሰራተኞችን በመላክ ለምሳሌ ትራንስፎርመር የመጀመሪያው ከአስቸኳይ ጥገና ጥቆማ ባገኘን ሰዓት ሚገር እናደርግና ትራንስፎርመሩን ቼክ እናደርጋለን። ኢንሱሌሽኑ ጤነኛ ከሆነ ትራንስፎርመሩን ምንሰጥ ይሆናል። ያ ካልሆነ ግን በራስ አቅም መጠገን የምንችል ከሆነ ትራንስፎርመሩን በራስ አቅም ጠግነን ወደ ስራ የምናስገባ ይሆናል ማለት ነው። ስሜ አብዱ ኡስማን ይባላል። የጂጂጋ ቁጥር 2 አገልግሎት መስጫ ማዕከል ስራ አስኪያጅ ነኝ። አሁን ላይ ማዕከላችን ከ15000 በላይ ደንበኞች አሉ። 15000 ደንበኞች ውስጥ 590 ብቻ ናቸው ፖስት ፔድ ደንበኞች ያሉ። ካሉን ደንበኞች አጠቃላይ 98% የሚሆኑት የፕሪፔድ ወይንም የቅድመ ክፍያ ደንበኞች ናቸው። እንደ ተቋም ቆጣሪ በአንድ ቀን ነው አይደለ? እኛ ደግሞ የቆጣሪ ቤት ለቤት ነው። ቤት ለቤት እየዞረን ደንበኛው ቤቱ ድረስ ነው ይዘን የምንሄደው። እዛው አስከፍለነው እዛው ነው የምንገጥምለት። ከዘመቻው በኋላ በትንሹ እስከ 79% ነው እየሰራን ያለነው። ቤት ለቤት እየሰራን ነው። ደንበኛው ደግሞ ጥሩ ነገር ነው ያገኘነው። በዛ ላይ ደግሞ ብልሹ አሰራር የሚባለው ነገር ደግሞ ቀርቷል። ውጤትም አግኝተንበታል። ቤት ለቤት አሁን እቅዳችን እያሳካን ነው። ደንበኛው ቤቱ ድረስ ሄደን ቆጣሪ እየሰራን ነው። ካሉን ደንበኞች 98% ፕሪፔድ ናቸው። ቢያንስ በቀን እስከ 900 ደንበኛ ካርድ እየሞሉ እየሄዱ ነው። ስሜ አያና አህመድ እባላለሁ። ሶማሌ ሪጅን ዶጎጃሌ ደንበኞች አገልግሎት መስጫ ማዕከል ስራ አስኪያጅ ነኝ። አጠቃላይ ደንበኛ ያሉን ደግሞ 2080 ናቸው። እስካሁን ድረስ እያስተናገድናቸው ያሉት ከቡጫሌ ጀምሮ እስከ ጂጂጋ መውጫ ያሉት ሳተላይት ናቸው። እነሱም ትሩዓድ፣
ሀሮሬስ፣ ለመደጋ እና ጎብየር እና ውጫሌ ናቸው። ማዕከሉ የሚሰጣቸው አገልግሎት አዲስ ኃይል፣ አዲስ ቆጣሪ ማገናኘት እና የቢል ኮሌክሽን መሰብሰብ ናቸው። በራሳችን እቃ ጭነን ቤት ለቤት እያንኳኳን እንዳለ ቆጣሪ እያዳረስናቸው ናቸው እና ደንበኞች ሲመጡ በአንድ ቀን ቆጣሪ የተባለው ስታንዳርድ መሰረት ልክ ሲመጡ ወዲያው በአንድ ቀን ቆጣሪ ነው የምናስተናግዳቸው። ሌላው አስቸኳይ ስራ ቀን ማታ አንመርጥም። 7 ቀን 24 ሰዓቱን መስራት ዝግጁ ናቸው። ቴክኒሻሎቹ የሚሆን እኔም ጭምር ደከመኝ ሰለቸን ሳንል ደንበኛውን ለማስተናገድ ለብቁ ኃይልና ዝግጁ ነን። ሁሌ ከውጫሌ ተነስቶ እስከ ሴክሽኑ ጅጅጋ አካባቢ ችግርም ቢፈጠር እኛ በራሳችን እየሄድን ጽዱ እያደረግን እያስተናገድ እየሰራን ነው። ከተማው አስተዳደር ጋር የቴሌግራም ቻናል ግሩፕ አለ። እዛ ውስጥ እያስቀመጥናቸው ችግር እንዲህ አይነት ተፈጠረ አሁን ይበራል በሚለው ወዲያው ሄደው ሰዓት ባልሞላ ውስጥ አገልግሎቱ ወደ እንዲመለስ እያደረግን እየሰራን ነው። ሱሌይማን በላይ ይባላለሁ። የቶጎ ውጫሌ ከተማ ነዋሪ ነኝ። ስራዬም በዳቦ ቤት ውስጥ ነው የምሰራው። ያው አንዳንድ ጊዜ መብራቶች ይጠፋሉ። ለነሱ እናማክራለን። እነሱም በፍጥነት ሄደው ያስተካክሉናል። መልካም ነው። ቢሮ ሲሄድ በጥሩ ሁኔታ ነው የሚያስተናግዱን። ምንም አይነት ችግር የለም። ያው የምንጠይቀውን ነገር እንጠይቃለን። ጥሩ መልስ ነው የምናገኘው። አንዳንድ ችግሮችም እዚህ ውስጥ የመስመር ችግር ይኖራል ምናምን ሲኖር መተን እንጠራቸዋለን። መተው ያስተካክሉናል። ጥሩ ነው። ምንም አይነት በቂ ኃይል አለ። በዚህ ቆጣሪ በቂ ኃይል እናገኛለን። በፊት ያው ውስን ነው። አሁን የጠየኩትን ራስ የምፈልገውን ኪሎዋት አግኝቻለሁ። በሱ እጠቀማለሁ። ሲያስፈልገኝም ጥያቄ አቅርቤ እንደገና ሌላ ተጨማሪ ኪሎዋት ይገባልኛል። ስሜ ሄኖክ አርአያ ይባላል። ጅጅጋ ከተማ የቁጥር 1 አገልግሎት መስጫ ማዕከል ስራ አስኪያጅ ነኝ። አገልግሎት መስጫ ማዕከላችን ስር አጠቃላይ 24819 ደንበኞች አሉ። ከነኚህ ውስጥ ፖስትፔድ ደንበኞች ወደ 2672 አሉ። የፕሪፔድ ደንበኛ ደግሞ ወደ 22147 ደንበኞች አሉ። ከነኚህ ውስጥ አጠቃላይ ሲንግል ፌዝ 24298 ሲኖሩ ኤምአይ ቆጣሪዎች ደግሞ 169 አሉ። ስሪ ፌዝ ደንበኛ 352 ስሪ ፌዝ ደንበኞች በአገልግሎት መስጫ ማዕከላችን ስር ይገኛሉ። ማዕከሉ ያለው የኤምቪ በኪሎ ሜትር ወደ 90 ኪሎ ሜትር የሚሸፍን ነው። ኤሪያ ውስጥ ነው ያለው። አዲስ ኃይል ማገናኘት በክልሉ ቋንቋ በተለያዩ ሚዲያዎች አዲስ ቆጣሪ የሚፈልጉ ደንበኞችን በአንድ ቀን ለማስተናገድ እንዲቻል መግለጫዎችን በመስጠት ያለውን ሁኔታ ለማሻሻል መረጃዎች እንዲደርሷቸው የማድረግ ስራዎች ተሰርተዋል። በተጨማሪ ደግሞ ደንበኞችን ቁጥር ለማሳደግ አዲስ ቆጣሪ ለማገናኘት በተደረጉ ሌሎች ስራዎች ደግሞ ቤት ለቤት እየተኬደ ደንበኞችን ወደ አገልግሎቱ ለማምጣት የተደረጉ ስራዎች ነበሩ። በዛ ስራዎች ላይ ለሰራተኞች አጠቃላይ ግንዛቤ በመስጠት አንድ ሰራተኛ በቀን ውስጥ ሊያገናኝ የሚችለውን የቆጣሪ መጠን እንደ እቅድ በመስጠት በቡድን በማደራጀት በየመንደሮች እየዞሩ ቆጣሪዎቹን እንዲያገናኙ ቤት ለቤት ዘመቻዎች ተሰርተዋል። በዛ ዘመቻዎች ሶስተኛ ወገን የሚያገኙትንም እየተቆረጡ ወደ አገልግሎቱ እንዲያገኙ የማድረግ ስራዎችንም አጠቃላይ አብሮ የተሰሩ ስራዎች ነበሩ። አሁን ቤት ለቤት እየሄድን ቆጣሪ እንደሚፈልጉ ደንበኞችን ወደኛ እንዲመጡ በምንጠይቅበት ጊዜ ደንበኞች ተቋሙ ምን አይነት ለውጥ ውስጥ እንዳለ የሚል ግንዛቤ እንዲይዙ የማድረግ ስራዎችንም ሰርተዋል። በማዕከላችን እየተሰራ ያለ ሌላው ደንበኞች ወደኛ ማዕከል መጥተው አገልግሎት ሊያገኙ በሚሞክሩበት ጊዜ አገልግሎት በሰጣቸው ሰራተኛ ላይ በኦንላይን አስተያየታቸውን እንዲሰጡ በማዕከሉ የተዘጋጀ የቴክኖሎጂ መተግበሪያዎች አሉ። በዛ መሰረት ግምት ተሰርቶለት የሚሄድ ሰው ግምቱን አለቀ በኋላ ፊት ለፊት ላይ ባስተናገደውን ደንበኛ ግምቱን በሰራለት ገማችም ላይ አስተያየት ይሰጣል። ከዛም አልፎ ኃላፊዎቹም ላይ እኔም ላይ የትኛውም ላይ እንደ ተቋምም ያለው ላይ ያለውን አስተያየት ይሰጣል። ያንን አስተያየት ተመስርተን በምናያቸው እያንዳንዳቸው ሁኔታዎች ላይ የእርምት እርምጃዎች ለመውሰድ ሁኔታዎችን አዘጋጅተናል። በዛ መሰረት ስራዎችን እየሰራን ያለ ቅሬታ መቀበያ ዘዴ በሁለት ቋንቋዎች ይሰራል፣ በሶማሌኛ በአማርኛ። ያንን አገልግሎት ለማግኘት በሞባይላቸው ኦልሞስት በቀላል እስካን በማድረግ ኦር ደግሞ ሊንክ በመጠቀም በመግባት ሊንክ ውስጥ ከገቡ በኋላ ቋንቋ ያስመርጣቸዋል። ቋንቋውን መርጠው ብዙ የማዕከላችንን ሰራተኞች ሁሉንም ፎቶ የያዛል።
ለዚህ እያንዳንዱን አገልግሎት የሰጠውን ሰውዬ አይቶ ፎቶ ላይ ይገባና የዛን ሰራተኛ ላይ ያለውን አስተያየት ስሜት ይገልጻል። በዛ መሰረት ሪፖርቱን እኔም ሞባይል ማየት ይችላል፣ ቲም ሊደሮቹ ማየት ይችላሉ። ባዩት ሁኔታ ላይ ተመስርተው የእርምት እርምጃ የሚፈልግ ከሆነ ማበረታታትም የሚፈልግ ሰራተኛ ካለ ማበረታታት፣ መጠየቅ ያለበት ሰራተኛ ካለ እንዲጠየቅ ማድረግ ይቻላል። በጣም ቀላል ነው። በማዕከላችን ስር ያሉ ደንበኞች ብቻ ኮሜንት እንዲሰጡ ተዘጋጀው ቢፒያቸው ወይ ደግሞ በአይዲያቸው ይገቡና ስልክ ቁጥራቸውን ጽፈው ቀጥታ ያላቸውን አስተያየት አገልግሎት በሰጣቸው ሰራተኛ ላይ ይሰጣሉ። ያንን ተመስርተን ነው እኛ አይተን ሌሎች እርማቶችን የምንወስደው ማለት ነው።